ማተውኝ አልፈልግም አልኳልን እንዴ አይገባህ ይሄንን ሶሻል ሚዲያ ላይ ስንለቀው አቤት የሶሻል ሚዲያው ግርግር ጨርቁን አስጤው ምን ማለት ነው ደሞስ ለፍቅርሽ አሳብጭ ይኸውልሽ አንድ ነገር ልንገርሽ እኔ በነገሮች ተስፋ አልቆርጥም ይሄ ቪዲዮ ተፖስቶ ፊቷን ምን እንደሚመስል ነው ማየት የምፈልገው በቃ ከዚህ በኋላ ተወኝ እኔ ሄሎ ሰዓድ እንዴ ምን ሆነሽ ነው እስካሁን እንዴ እኔ እኮ ቆሜ እየጠበቅኩሽ ነው እስካሁን አልወጣሽም እስካሁን አልጨረስኩም ትያለሽ እንዴ ትንሽ አሳይመንት አይደል እንዴ ተሰጣችሁ እሺ አፍጥኝ በእናትሽ ስልኩን እንዳያዩብኝ እሺ ቶሎ ውጪ ቆም ያለው ቶሎ በይ እሺ አፍጥኝዋ ቶሎ በይ እሺ እኮ እየጠበቅኩሽ ነው በቃ ቶሎ በይ እሺ ይቅርታይነት የና ሁለት ክላስ ይትያለው የና ሁለት ክላስ ወደዚህ ነው ወደዚህ ጋር የሁለት አፍቃሪ ነህ አይደለ አዎ እንዴት አወቅሽ ትምህርት ቤቱ ሁሉም እኮ ስለእናንተ ነው የሚያወራው እንዴት አላውቅም ይገርማል በቃ ለማንኛውም አመሰግናለሁ በዚህ ጋር ማለሽኛ በዚህ በኩል እሺ ቴንክ ዩ በጣም ሁለት ጥብስ የሆነ መረጃ ዚያድ ገብቷል ትምህርት ቤት ውስጥ እኔ እንዴት አውቃለሁ እኔ በምን አውቃለሁ ብቻ ግን የሆነ ነገር አስቤያለሁ እንዲሳካ ጸልይ በኋላ እነግርሻለሁ እኛ ታጨናንቂኛ እሺ ወንድም በዚህ ጋር እኮ ነው ያልኩህ መጸዳጃ ቤት ልትሄድ ነው እንዴ በዚህ ጋር ብታይ የያዘው አበባ ራሱ ጠብልጓል ደግሞ የሆነ ነገር ላደርግ እያሰብኩ ነው ቆይ ተረጋጊ በኋላ እነግርሻለሁ እሺ በቃ ሰዓት አትፍጭብኝ ቻው ዚያድ ቆይ እዚህ ምን ትሰራለህ ማለት ምን እያልሽ ነው የውጭው አልበቃ ሲል ደግሞ እዚህ ትምህርት ቤት ድረስ መተህ ልታዋርደኝ ነው እኔ እኮ አንቺን ብዬ ነው ከዛ ድረስ እዚህ መጣሁት እኮ ዚያድ ፈልገኛል አልኩህ ማትፈልገኝ ተወኝ ይኸውልህ አሁን ተማሪዎች ያውናል ስለዚህ ዝም ብለህ ብትሄድ ይሻላል ቆይ ለምንድን ነው የማይገባሽ ቆይ ለምንድን ነው ለአንቺ መከፍለው መስዋዕትነት የማይታይሽ ስለማልፈልግ አልኩህ እኮ ዚያድ አንተ አይገባህም እንዴ አለመፈለግ አይገባህም አልፈልግህም ተወኝ ዚያድ አልፈልግህም እሺ አሁን ተረጋጊ ይኸውልሽ ፍቅር በቃ አትናደጂ እኔ አንቺ ላስደስት ብዬ ነው እዚህ የመጣሁት እኔ በጣም ነው የምወድሽ እዚህ ድረስ የመጣሁት አንቺን ብዬ ነው ሌላውን ተይው በር ላይ እንኳን ዘመኞቹ አላስገባም ብሎ ሰዓት እንደጠበቅኩሽ እንዴት እንደዚህ ነገርኩኝ እኔ የማውቀው ተመልከቺ እስኪ አበባው እንኳን ምን ያህል እንደተወለገ አንቺን በመጠበቅ አየህ ዚያድ የአበባው መጠውለግ የኔና አንተ ፍቅር ባጭሩ እንደሚቀጭ ማሳያ ነው እኔና አንተ አንዛለቅም ያንተ ጣፋንታም አይደለም ባይገርምሽ እዚህ ስመጣ ተማሪዎቹ እንዳለ የሁለት ፍቅረኛ እያሉ ሲጠሩ ነበር እንደዚህ ፌመስ እንደሆንሽ አላወኩም ነበር አይደል ጭራሽ እንደዚህ ብለው ጠሩክ ቆይ ማን እንደዛ ብለው ይጠራክ እሱን ተይው በቃ ለማንኛውም አሁን ተቀበይ ያን ነገር እኮ አልቀበልህም ለምን ደማ ተቀበይ ስለማላፈቅረ ስለማልፈልግ
ኧረ ዚያድ በፈጠረ ለምን ተወኝ። ይኸውልሽ አንድ ነገር ልንገርሽ፣ እኔ በነገሮች ተስፋ አልቆርጥም። ተመልሰሽ እንደምትመጪም አምናለሁ። ሲመስለኝ ግን ልብ ውስጥ ፍቅር ሳይሆን እልህ ነው ያለው። እና የልቤ እልህ ከታየሽ ለምንድን ነው ፍቅር ያልታየሽ ታዲያ? ማየት ስለማልፈልግ። አቤት የምፈልገውን ቃል ነው የተነጋገራችሁት። አሁን ይሄንን ፌስቡክ፣ ቲክቶክ ላይ እና ሌሎች ሶሻል ሚዲያዎች ላይ ለቅና የሚሆነውን እናያለን። ግን በደንብ መታየት እንዲችል ጥሩ ርዕስ ያስፈልገዋል። ምን እንበለው? አዎ የወንድ አሰዳቢ። ይሄ ጥሩ ይመስለኛል። በደንብ እንዲታይ የሚረዳ ይመስለኛል። ጥሩ ርዕስ ካለው ጥሩ ይታያል። ጥሩ ከታየ ደግሞ ስራችንን ሰራው ማለት አይደለ? ያኔ ሀውለትን በሷ ምክንያት ነው የተሰደብኩት ብሎ ስለሚያስብ ከነ መፈጠሩ ይረሳታል። እርግፍ አድርጎ ይተዋታል። እርግጠኛ ነኝ በዛ ሰዓት ሰዓደ ጓደኛዬ ደግሞ ልብ ውስጥ ሳሳት ብላ ትገባለች። ውሻ በቀደደው ጅብ ይገባል አይደለም የሚባለው? ወይኔ ሰዓድ ጓደኛዬ ምን እንዳደረኩኝ ብታውቂ ትኮርብኝ ነበር። በቃ ተወኝ። ከዚህ በኋላ እየመጣ አትረብሸኝ። ይኸውልህ አሁን ማንም ሳያይ ብትሄድ ይሻላል። ቆይ ለምንድን ነው አንቺ የማይገባሽ? ዚያድ እኔ እኮ ይገባኛል። ደደብ ነሽ የሚል ጽሑፍ እዚህ ጋር አለ። እሺ ይኸውልሽ ነው ተረጋጊና አስቢ። ለአንድና ለመጨረሻ ጊዜ እንሞክረው። አንድ ድል ብቻ አስጨኝ። ምናልባት እኮ አንቺ ፍቅርን ከርቀት ይሆናል ያየሽው። ስገይበት ትወጂዋለሽ። ዚያድ ፍቅር እኮ የህይወት ጉዳይ ነው። እንዲህ በቀላሉ ተጀምሮ የሚቆም ነገር አይደለም። ህይወት ላይ ደግሞ ጨዋታ የሚባል ነገር የለም። ይገባኛል፣ እሱ እኮ ይገባኛል። ግን አንቺም ደግሞ እንደዚህ አይነት ውስጥ ገብተሽ አታውቂም። ከርቀት የሚወራውን ነው ያየሽው። እስኪ ሁሉ ነገር ደግሞ ገብተህ እንየው። ዚያድ በቃ እኔን ተወኝ። እኔ እንደማላፈቅር እያወቅህ ለምንድን ነው ስርስሬ የምትለው? ሌላ የምታፈቅር ሴት አለች፣ እሷ ጋር ሂድ። ቆይ አንቺን ለማፍቀር ምን ያንሰኛል? ቆይ ላንተ በእኔ መፈቀር የህይወት አንዱ አካል ነው? አላማ የለህም እንዴ? ይኸውልህ ዚያድ በማይፈለጉበት ቦታ መገኘት ማለት መርከስ ነው። እስኪ ንገሪኝ፣ እኔ አንቺን ማፍቀሬ የህይወቴ ግን ቢሆን ምንድነው ክፋቱ? ችግሩ ምንድነው? ንገሪኝ ዚያድ። አጉል ፍልስፍና አንተው። ይኸውልህ ትምህርት ቤት እየመጣ በሚሄድበት እየሄድክ አታስቸግረኝ። በቃ ከዚህ በኋላ ተወኝ። እኔ በዚህ በኩል አንተ አፈቅርሻለሁ ምናምን እያልክ ታስጨንቀኛለህ፣ በዚህ በኩል ደግሞ ያቺ ጂል አፍቃሪ ታስጨንቀኛለች። እኔ ቤት በኩል ነው ትምህርቴን የምማረው። ይኸውልህ እኔ በስነ ስርዓት ትምህርቴን ልማርበት እንደማላፈቅር ነገርኩህ አይደለ? አላፈቅርህም አልኩ። ተወኝ። ከዚህ በኋላ ከህይወት ይወጣ። እሺ አውለት ቢያንስ እንኳን አበባውን ተቀበይ። ከዚህ በኋላ አጠገቤ እንዳትደርስ። ጀግና እኮ ነሽ ጓደኛዬ፣ ለዚህ ነው የምኮራብሽ። ይሄ ነው ዚያድ። ቆይ እዚህ ምን ትሰራለህ? ማለት አንቺ እውነትን ካሰብ ነው በላ ይወጣል። በቃ ሲለ ደግሞ እዚህ ትምህርት ቤት ድረስ መተር ታዋርደኝ ነው። እዚህ ኮንቺ ቢሄድ ይሄንን ሶሻል ሚዲያ ላይ ስንለቀው አቤት የሶሻል ሚዲያው ግርግር። ክብሬን ነካሽ አዋረድሽኝ ብሎ ሀውለትን እርግፍ አድርጎ ነው የሚተዋት። እና አስታ ጓደኛዬ፣ በዚህ መሀል ደግሞ እኔ ገብቼ ዚያድ ወደ እኔ እንዲመጣ ልቡ ለኔ እንዲሸነፍ ማድረግ ማለት ነው። ምን ጥያቄ አለው?
ከዛ የፍቅር ሰማንያቸውን ቀደዱ ማለት አይደለ? ምን ቀደዱ ብቻ ወጫጫቁት ነው እንጂ እና ኤዲት ምናምን ያስፈልገዋል ታያለሽ? እንዴ የምን ኤዲት እንዴ ነው እንጂ የምትፖስጂው? ኤዲት ምናምን ታያለሽ እንዴ? በቃ እኮ ይሄ ከምንም በል አስቢ እንግዲህ ይሄ ተፖስቶ እኔ በጣም ጓጉቻለሁ፣ በእውነት በጣም ጓጉቻለሁ። በቃ ዝም ብዬ ገጣጥሜ ልልቀቀው እንዴ? አሁን አራፍጠኝ ቶሎ በይ። ወይ ግን ዚያድ እንዴት እንደተሰቃየ እንዴት እንዳከራተተችው እኮ ምን እንዳለችኝ ትዝ ይልሻል አይደል? ይኸውልሽ ሰፈርሽ ድረስ የመጣሁትማ ዚያድ ላይ ያስተበተብችበት መተት ለማወቅ ፈልጌ ነው። ልቀቂኝ ወደዛ። ይኸውልሽ እኔ እንደዚህ አይነት ነገር የማድረግ ባለጌ ሴት አይደለሁም። እሺ ብታስተበትቢበት ነው እንጂ ስርስርሽ የሚለው። ባታስተበትቢበትማ ለምን ስርስርሽ ይላል? ቆይ አንቺ ምን አይነት ባለጌ ሴት ነሽ? ይኸውልሽ እኔ ፈጣሪዬን የምፈራ ሰው ነኝ። እሺ ለዚህ ለምድራዊ ቆሻሻ ስሜት ብዬ የሰማይ ቤቴን አላበላሽም። እሺ ይኸውልሽ ትሰሚኛለሽ? ሁለተኛ ዚያድ አጠገብ እንዳትደርሺ። እሱ ጋር ደረሽ ማለት ከኔ ጋር ነው። እሺ ጻብሽ አንቺ አይደለሽም ማጋ መድረስ እንዳለብኝና እንደሌለብኝ የምትነግሪኝ። ይኸውልሽ ዚያድ ቢጠበስ እንኳን አይሸተኝም። እሺ አንቺ ግን ከሸተተሽ ዙሪያ ማዣበብ ትችያለሽ። ድሮም ዝንብ ቆሻሻ ያለበት ቦታ ነው የሚያዣብበው። እኔን ቆሻሻ ያልሽኝ ነው? እሱ ላንቺ ትችያለሁ። ደህና ዋይ። ድሮም ዝንብ ቆሻሻ ቦታ እኮ ነው የሚያዣብበው አለችኝ። አሁን ደግሞ ማን ቆሻሻ ቦታ እንደሚያዣብብ አሳያታለሁ። ኧረ ቶሎ ፖስችልኝ በእናትሽ። ይሄ ቪዲዮ ተፖስቶ ፊቷን ምን እንደሚመስል ነው ማየት የምፈልገው። ኧረ ቶሎ ፖስችልኝ። ቅሌታ እናሳያታለን። አንቺ አስተማሪ እኮ አልወጣልም በእናትሽ። ቪዲዮ ምን ያክል ሰው እንዳየው እንዴት ለማየት እንዴት እንደጓጓው በተለይ ቲክቶክ ላይ። ወይኔ ጓደኛዬ ግን ስንት ሰው እንዳየው ለማየት አልጓጓሽ? እኔ ራሱ እንዴት እንደጓጓው ብቻ ብዙ ሰው ባየው በይ። አንቺ ክላስ ተቀምጬ ራሱ ያለሱ ማሰብ አልቻልኩም። እንዴት ልስማው አስተማሪው? ምን ያልሰማው ታውቂያለሽ? እኔ ራሱ እንዴት እንደጓጓው ታውቂ? እኔ ራስቲ ቀስ በቃ አስተማሪ ለማ አውጭ ቀስ ብለሽ ንቀመጥ ሲከክለ ቀስ እስቲ አንቺ ብዙ እይታ እንዲያገኝ እንዴ ይሁላ ሰው በለው። አንቺ ድሮም እኮ ቆሻሻ ነገር ነው ሲፖስት ቫይራል የሚወጣው። በለው ሁለተኛውንም ቪዲዮ ልልቀቀው እንዴ ጓደኛዬ? ብረትን በጋለበት ነው መቀጥቀጥ ሲባል አልሰማሽም? ልክ ነሽ። በጋለበት ሲቀጠቀጥ እንደፈለገ እንዲታዘዝ ማለት ነው። እስቲ ኮሜንት እንግባ። እስቲ እንዴ ዛሬ እንዴት ደወለች? ሄሎ ሰላም አለይኩም ጓደኛዬ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ፈድዬ እንዴት ነሽ? አለሁልሽ እባክሽ። ደህና ነኝ። ዛሬ ምን እግር ጣለሽ? የሆነ ነገር ልነግርሽ ነው የደወልኩት እባክሽ። የወንድምሽን ጉድ አላየሽው? ኧረ አላየሁኝም። ምን ላይ? በሁሉም ሶሻል ሚዲያዎች ነው። ቲክቶክም ላይ? በተለይ ደግሞ በቲክቶክ። ኧረ ቆይ እስኪ ጉዴ ልይ። ግቢና ይኸው ልኬልሻለሁ። እሺ ቻው፣ ሰላም አለይኩም። እስኪ ይሄ ምንድነው የሚለው? አንበበ
ለምን በረኪና አትጠጣም? ሳሚ ይሄ ደግሞ ምን አይነት ኮሜንት ነው? ጣራ ሞት ሲያስጠላ። ዚያድ ነው እንደዚህ የሚለው? ኧረ አይባልም። ስንት አይነት ሰው አለ። ሌላም አለ። ምንድነው? እስቲ ጨርቁን አስጤው። ምን ማለት ነው ደግሞ እሱ? በፍቅርሽ አሳብጪ። እቺ ጨርቃም ስታስጠላ። ዚያድ ነው እንደዚህ የምትለው? ሰልባጅ ምንድን ነው? ሌላ ሲላ የዘጠናዎቹ ሞኝ አፍቃሪ። አረ አንቺ ኮሜንቱ ራሱ ላይ ብዛቱን በለው። ድጋሚ ራሱ ዞር ብሎ ማየት አይመስለኝም። ይሄን አይቶማ በጭራሽ። እስቲ ሌላስ? የሷን እስቲ እሷም ይሰድብ የለም እንዴ? ፍቅር ብርቋ እውነትም ፍቅር ብርቋ። እንኳንም ፖስት ነው ግን የምር እና ምን ሆነ ነው የምትይ? ዚያድ መጥቶ አባረርኩት ካልሽኝ ግን አዎ አባረርኩት። ደፋር። ዛሬም ደግሞ ቀይ አበባ ይዞ አልመጣ መሰለሽ? ቆይ አንቺ ለምን ከውስጥሽ እየወደድሽው ለምን እንደዚህ ታንገላችኋለሽ? ወይ አንቺ ደግሞ እስቲ አንቺንም ዚያድ አትሆኝብኝ። በቃ ተይኝ አንቺ ራሱ። እኔ እሱ ራሱ ይበቃኛል። ነገሩ ካንቺ ጋር መጨቃጨቅ እኮ በጣም ነው የሚያስጠላ። ከምር ምን እንዳለ ታውቂያለሽ? አንድ ድል ስጭኝ አላለ መሰለሽ? ነው የኔ አባቱ ነቱና። አረ እባክሽ አዝነሽ ልብ አልሆነ እና ላንቺ ነው ማዝነው። እንደዚህ ያመነጫጨቅሽ ትምህርት ቤት ድረስ ላንቺ ብሎ መጥቶ አበባ ጥለሽ ረገጥኩት እኮ ነው እያልሽኝ ያለሽ። ይኸውልሽ እኔ እኮ አልፈልገውም። አንቺ ራሱ ለምን ደሞ አትረጂኝ? ውዴ እኔ አንቺ ጓደኛ ነኝ። ቢያንስ ውስጣችንን እንተዋወቃለን። በቃ ለምንድን ነው እንትን ግልጽ ማታደርጊው አንቺ? ይኸውልሽ እኔ የምነግርሽን ነገር ነግሬሻለሁ። እኔ ከዚህ በኋላ ማውራው ነገር የለኝም። ሲበቃ ተይኝ። ለራሴ ጭንቅላቴ ሊፈነዳ ነው። ሀውለት ፌመሳ የቲክቶክ ንግስት እንዴት ነሽልኝ? ቲክቶኩ ላይ ፌስቡኩ ላይ አንቺ አይደለሽ እንዴ? አጨናነቅሽን እኮ በእናትሽ እኮ። ስለምን እንደምታወሪው ለካ ጉዳይ ሰማች። በየፌስቡኩ በየቲክቶክ አንቺ አይደለሽ እንዳለሽ አጨናነቅሽን እኮ። ቆይ ስለምን እንደምታወሩት? ኦይ ለነገሩ አንቺ ፋራሽ ምንም አታውቂም። እንኳን ሌላው ቀርቶ ትምህርት ቤት ውስጥ ግቢ ውስጥ እንዴት ስልክ እንደሚገባ እንኳን አታውቂም። ማለት ምን ለማለት ፈልገሽ ነው? አንቺ አይመረክ እሷ ሰገጤ እናንተ እንትናችሁ ማለት ነው። የኔ እናት ይኸው ስሚ፣ አጉል አውቃለሁ ነገር አያጫውትሽ እሺ። ሲቀጥል ዚያድ በቃ እሷ ነው የሚወደው። አልፈልግሽም ካልሽ እንዳትል መንጠራራት ምን አስፈለገ? የምን አጨብጫቢ ነሽ? እኔ ከሷ ጋር እያወራሁ ነው። የኔን በቃ እሷ ደግሞ ተናግረሽ አትፈልግም። ሂጂ ተረጋጊ እንዴ። ባለ ጉዳይ እኮ እሷ አንቺ በጣም ሰገጤ ምናምን ትላለች እንዴ? ታያት በቃ አሁን ተውና ከዚህ ጋር ዞር በሉ። አይኔ መሄዱን ሄዳለሁ። እንዲሁ ሰሞን ስለፈመሽ ቲክቶክ ላይ በጣም እያየን ስለሆነ ያው እንድታውቂ ብዬ ነው። ለነገሩ ተይው፣ ገና ስትወጪ እኮ ፎቶ እንነሳ ምን ፈርሚል የሚልሽ ማአት ነው የሚኖረው። ምንም ታወሩት ያሟቸው ጤነኛ አይደላችሁ። ይቅርታ ጸጥቲ አንቺ ነው ያወራሽ የለም። ምንድነው የኔ ነው? ኤኒዌይስ ላሳውቅሽ ብዬ ነው የመጣሁት። ለነገሩ አንቺ እና ዚያድ ቲክቶክን አጠቅልቃችሁ ተይለ እንዴ? ታዩ የዚያድ ስም አትጠራም። አረ ሴትዮ ታይኛለሻለሁ። እሺ አንቺ ከዚህ በኋላ ዚያድን እኔ ሀውለት ያባሩሻል ከትምህርት ቤት ካደረግሽ ያይነፈ እንዳያርግሽ ያባሩሻል ከትምህርት ቤት መቼም ያንቺ አይሆንም። ሀውለት ከትምህርት ቤት ያባሩሻል። የኔ ደግሞ ጀዝባ ነገር ነው። ልቀቀሽ፣ እሱን እናያለን። ይኸውልሽ ልቀቂኝ። ያባሩሻል የዚያድ ያንቺ ላይ እንደዚህ አያፍጨረጨሽ። በጉልበት አንዴ በጉልበት ተረባከሽ። መቼም ነው ያንቺ ማይሆን። ምን አንቺ እንደዚህ ታስጨረጨሽ? መቼም ያንቺ አይሆንም። ልቀቂኝ። አንቺ ራስሽ ቁርጥሽ እንደማይፈልግሽ ወይ ልቀቂኝ። ልቀቂኝ እገልሻለሁ። እሺ ሀውለት ያባርሩሻል። ያባረኝ ሰዓትሽን ያዥ። ከዚህ በኋላ እሺ አልተውሽም። ልቀቂያት በቃ ሰዓትሽን ያዥ። ሰማሽኝ አይደለ? ልቀቂያት። ያምሻል እንዴ? ጦስቶኝብኛለሽ። እሺ ከዚህ በኋላ አጠገቤ እየመጣሽ አትረብሽኝ። አንቺ ዘሻት ሂጂ ዘሻት። አሁን ከዚህ አንቺ አጉልበት ትጀምራለሽ እንዴ? ሂጂ በቃ። ጉልበት ነው አላለችም እንዴ? ሂጂ በቃ። አንቺ ዞር በይ። ያማታ እንዴ ልጅቷ ሂጂ በቃ። ጤነኛ አይደለችም እንዴ?
አንቺ በቃ ቁጭ በይ። ደግሞ አይለኛ የጫወቱት ምሬሻለሁ። አይነ ስልሽን ነው ማጠፋው። ፈጣሪ ስምርደኝ